ሌላኛው ደግሞ ማን ነው? የኢሳ ነው። የኢሳ ጉዳይ ኢሳ ከነቢያቶቹ የሚለየው ያላ ቃልና መንፈስ ነው። አንድም ኃጢአት የለበትም። ነገር ግን ከሙሐመድ ለምንድን ነው ያነሰው? የሙሐመድ ኃጢአት ስለተሰረዘለት የሚመጣው ወደፊት የሚሰራው ኃጢአቱ ስለሚሰረዝለት ከኢሳ ያንሳል። ኢሳ ግን ምንም ኃጢአት ባለመስራቱ እንኳን ከሙሐመድ ያንሳል። ዲስ ኢዝ ኢስላሚክ ዲሌማ። ቀጥይ እህታችን። በጣም ጥሩ። ለሁሉም ነብያቶች ምድር ላይ እስካሉ ድረስ ባጠፉት ጥፋታቸው አላህ Subhanahu Ta'ala ለምነው ምህረትን አግኝተዋል። ግን የዛን የውልቂያማ ቀን ግን እንዴት አላህ ፊት እንቆማለን? እንደዚህ እኮ አድርገናል። ነብያቶች በጣም ንጹህ ስለሆኑ እነሱ እንዴት ያንን ወንጀል ሰርተን አላህ ፊት እንቀርባለን ብለው ነው ያንን አስታውሰው ነው እንትን ያሉት። ሙሳም ሆነ ሰው ገድያለሁ እንደዚህ ሆኛለሁ የሚሉት ያንን አስበው ነው። አንድ ፍሬ ስህተት ስላለባቸው ነው ሁሉም ቢሆኑ እንትን የማይሉት። ለዛ ነው እና ሁሉም ነብያቶች ወደ ሙሐመድ አንቺ ባልሽው መሰረት ኢሳ አለይሂ ሰላም ኦር ኢየሱስ ግን ያን ግን የሚለው ስልጣኔ አይደለም። ሙስሊም አንቺ ባልሽው መሰረት ከሆነ ሙሐመድ አይናውጣ ነው፣ አያፍርም ማለት ነው በኃጢአቱ። ሙሐመድ የሰራው ኃጢአት የለም። ሙሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ እስካለ ምንም ኃጢአት አልሰራም። ከሱ ጅብሪል አለይሂ ሰላም ከልብ ውስጥ የሆነ አውጥቷል። የጠቆረ ነገር አውጥቶ ሰይጣን አንተ ውስጥ የነበራት እቺ የምታከል ኃይል ናት ብሎ አውጥቶለታል። እሱ ቶፒክ ለእናንተ በጣም ዝገት ቶፒክ ነው። ገብተንበት አናቅም። ከገባንበት ከጀመርንበት እስልምናን ወደ መዲና እንመልሰዋለን። እሱ ቶፒክ እንደተቀደነ ይቀመጥ። ቆይ እሱ ቶፒክ የተቀደነ ይቀመጥ። በጣም አደገኛ ፋይል ነው እሱ። አትምዘዡ። አሁን የምጠይቅሽን ብቻ ትመልሻለሽ። ኃጢአታቸውን ይቅር ብሏቸዋል ብለሻል። ኦኬ ሙሐመድ ታዲያ ኃጢአቴን ይቅር በለኝ እያለ በቀን 100 ጊዜ የሚለምነው ለምንድን ነው? ለኛ ነው እሱ የሚለምንልን ነብያችን ለኛ ነው፣ ለእሞቶቹ ነው። ኃጢአቴን እያለ ለእናንተ ነው። እኛ አሁን የሰዎች ልጆች ነን። እኛ ሰላታችን ስንሰግድ ራሱ እኮ እህዲና ሲራጠል ሙስታቂን እንላለን። ወደ ቀጥተኛው መንገድ ምራ እንላለን። ቀጥተኛው መንገድ ላይ ሳንሆን ቀርተን አይደለም። ግን አላህ Subhanahu Ta'ala ፈለገ መንገዳችን እንዳያጠመምብን ነው። ወንጀላችንን ማርልን እንላለን። ለራሱ ምህረት መለመኑ እንትን እንዲል ነው። ምህረትን ለምንድን ነው ማይለም? አንድ ጊዜ ግን በነገራችን ላይ ሙሐመድ በቀን 100 ጊዜ ለኃጢአቱ ምህረት ይለምናል። ቁርአን ላይም ደግሞ አላህ ምን ይለዋል? ለኃጢአት ምህረትን ለምን ይለዋል። ሙሐመድ ኃጢአት ሳይሰራ ነው አላህ ለኃጢአት ለምን የሚለው? ለነሱ ነው ያለፈውን ኃጢአት። ለምሳሌ ሱራ 42:52 ላይ አንተ መጽሐፉንም እምነቱንም የማታውቅ ነበር፣ የሳትክ ነበር፣ ካገኘንህ መራንህ ይለዋል። የሳተ ነበረ የተመራ ነው። አልሰራም። እነሱ የሰሩትን የሳት የተባለው እነሱ የሰሩትን ሙስሊም። ከዚህ ይልቅ እኔ በአንድ ጥቅስ መመታሽ አለ ኃጢአት እንደሰራ የሚያሳይ ማለት ነው። ፖይንት አይደለም ለጊዜው። ምንድነው? አሳየኝ ማስረጃ። ነቢያችን ሰለላሁ ዐለይሂ ወሰለም ኃጢአት የሰሩትን አሳየኝ ቃል በቃል። ችግር የለውም። እሱን ልተወውና ለጊዜው ለምን ተተወው? ላሳየኝ። የለማ ወንጀል አልሰሩም እሳቸው። ብዙም ዊም ማደርገው ነጥብ ሉስ ማደርገው ነጥብ ስለሌላ አንቺ ጋር አሁን ጥሩ ረናዊ ነህ አይደለ? ረናዊ ቆይ አሁን እዚህ ጋር እንደምትያዥ ስለማቅ ማለት ነው። ኃጢአታቸውን ሌሎቹ ይቅር ተብለዋል አልሻ። አላህ ኃጢአታቸውን ይቅር ባለባቸው ለምን የሚበሳጭባቸው ታዲያ? በእነሱ ላይ አልተበሳጨም። አላህ Subhanahu Ta'ala የዛን ጊዜ ቁጣው በጣም እንትን ስለሆነ በእነሱ ላይ ብቻ እኮ አይደለም የተበሳጨው። ግን ያው ሁላ ሰው ግን ፀሐይ ስንዝር በምትቀርብበት ሰዓት ላይ ሰው ነፍሴ በሚልበት ሰዓት ላይ እነሱም ነፍሴ ይላሉ። ምክንያቱም ያንን ወንጀል ስለሰሩ ያቺ ወንጀል አላህ ይማርላቸውን ወንጀል በማሰብ እንዴት እሱ ፊት እንቀርባለን ነው የሚሉት እንጂ አላህ Subhanahu Ta'ala ሳይምርላቸው ቀርቶ አይደለም። እንደዛ ይልማ ክፍሉ ይሄኔ ቆንጆ እንደዛ እኮ ሳይሆን የሚለው እንደ ዛሬ ተናዶብኝ አያውቅም፣ ምክንያቱም እንደዚህ ኃጢአት በመስራቴ ነው የሚሉት። እንደው ተናዶብኝ አይሉም እንዴ? ተናዶብኝ አይሉም ለራሳቸው። ያሳይፈስ እዚህ ጋር 42:12 በዋሪንግ ፈተው ተናዶ ነው ሜቢ ትራንስሌት ሲደረግ እንትን ብሎ ይሆናል።
እኮ ተናደደ። እሺ መሐመድ ላይስ አልተናደደም? ተቆጥቶ አያውቅም። ተቆጥቶ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እኮ እንዴት ነው የሚናደድባቸው? የኛ ያለሙ የእዝነት ነብይ የተላኩ ወይ በእናትህ ቁርአን ከፍቼ ላሳያት እንዴ? እንዴት ነው የምትለው? ቆይ 47 ተናዶብኝ ሳይሆን ተናዶ ተቆጥቶ አያውቅም። እንደ ዛሬ አላህ ሱብሃነሁ ወተዓላ ተናዶብኝ አይልም። ሁሉም እናንተ ለምን ደግሞ አታሳዩኝ? ቆይ ኢየሱስ ክርስቶስ ፈጣሪ ነኝ አምልኩኝ ብሏል እንዴ? ግን እሺ ሱራ ሙሐመድ ቁጥር 19 ላይ ምን ይላል መሰለሽ? እነሆ ከአላህ ሌላ አምላክ አለመኖሩን እወቅ፣ ስለ ስህተትህም እንዲሁም ለምዕመናንም ምህረት ለምን ይላል። ስለዚህ ስለ ስህተትህ ሙሐመድ ባይሳሳት ነው አላህ ለምን የሚለው ለስህተቱ? ኖ እዚህ ጋር እንዴት ነው እንተ አማርኛ ከስንተኛ ክፍል ነው ያቋረጥከው ክርስቲያን? እነሆ ከአላህ ሌላ አምላክ አለመኖሩ ነው። በቃ ቀጥ ያንብቢው ቀጥ ስህተትም ለምዕመናንም ምህረትን ለምን አላህም መዛወሪያችሁን መርጊያችሁንም ያውቃል። ኦፍኮርስ ቁርአን አልተሳሳተም፣ እውነት ነው። እዚህ ጋር ያወጣሁ ነገር ግን ስለ ስህተትህም ሚለው ከላይ ያለውን ካደለኝ እሺ፣ ቁጥር 18 አላዋሽቶ ነው። በቃ ተይው፣ አልተሳሳተም፣ አላዋሽቶ ነው። ሰዓቲቱንም ድንገትንም የምትመጣባቸውንም መሆኑን እንጂ ይጠባበቃሉ። ምልክቶቿም በእርግጥ መጥተዋል። በመጣቻቸውም ጊዜ ማስታወሳቸውን ለእርሱ እንዴት ይጠቅማቸዋል? እሺ ከዛ ላይ ደግሞ እንደዛ ላይ ስህተትህም እኮ የሚለው ኖ ነቢያችን ሰለላሁ ዐለይሂ ወሰለም ተሳስተው አያውቁም። አላህ ሱብሃነሁ ወተዓላ አልተሳሳተም። ሱረቱ ዱሃን ክፈተው አንዴ። ሱረቱ ዱሃ ላይ ቁጥር 7 ወይም 6 ላይም ይደግመዋል። ድገመው አንዴ 93 አካባቢ። አላህ ነው እንጂ የሚሳሳተው መሐመድ አይሳሳትም። መቼም አይሳሳትም። አላህ ሱብሃነሁ ወተዓላ አይሳሳትም። ስርዓት ያዘ እዚህ ጋር እችን አንብቢያት እስቲ። የሳትም ሆነ አገኘህ መራህም። መሐመድ አልተሳሳተም መቼም። የሳትክም ነው እንዴ? የሳትክም ሆነ አገኘህ መራህ እንዴ? አላህ ሱብሃነሁ ወተዓላ ነው ቀጥተኛውን መንገድ የመራው እንዴ? ተሳስቶ ነበር እንዴ መሐመድ? የሳትክም ማለት በቃ እንደኛ ኖርማል እንትን ነበረ፣ ኖርማል ነበረ። ከዛ በኋላ ወደ ቀጥተኛው ነብይ ያደረገው ከውስጡ ያለውን ነገር አውጥቶ ሰይጣን ልብ ላይ ያለችውን ነገር አውጥቶ ቀጥተኛውን መንገድ እንትን አለው። የልቡን ያወጣው ታሪኩ እሱ አስቸጋሪ ስለሆነ ይቅርብሽ። እሱን ደግመሽ አትጥቀሽው ብዬሻለሁ። የሳተው መቼ ነው? የሳትክም ስቷል አልሳተም መሐመድ? እዚህ ጋር እኮ አገላለ እንዴት ነው አማርኛ የምትረዱት እንዴ? ምን አይነት አካሄድ ወስደህ ሆነ አንተ የሳትክም ሲለው በምን ገለጽኩ? በምን አየኸው? እኔ እንደዚህ ብዬ ነው አየሁት። እንደዚህ ብዬ ክርስቲያን ሲከፍተው አየሁትና የሳትክም ሆነ አገኘ ከእውነት ጋር ትጋፈጪ፣ ከውሸት ጋር ትጣመሪ፣ እውነትን ያዥ፣ እውነትን መሰረት አድርጊ፣ እውነት አርነት ያወጣል ይላል መጽሐፍ ቅዱስ። ስለዚህ ግልጽ ነው እና እንዳልኩሽ ከስድስቱ አንዱ ክርስቲያን እስከሚመጣ ድረስ ሙሐመድ ጂዚያ ተፈቅዶለታል አይደለ? ከሌሎች ነቢያት የሚለይበት የጦር ዘረፋዎች ለሱ ስለተፈቀደ ነው አለ። እና ይሄንን ንብረት መዝረፍ የበላይ ከነቢያት ለመሆን ምክንያት እንትን ይሆናል ማለት ነው። ትልቅነት መስፈርት ነው ገንዘብ መውሰድ፣ በጦር ዘርፈሽ ምናምን ንብረት መውሰድ። በእንደሱ አይነት አይደለም። እሱ ጋር ሄዳ እሱ ሀዲስ ጀምር ዳኢፍ ነው። በቃኝ እስክትይ ሀዲስ ብቻ ሳይሆን ቁርአን እሰጥሻለሁ። ሙስሊም ከቡሃሪ እሰጥሻለሁ፣ ከሙስሊም እሰጥሻለሁ፣ ከቁርአን ደግምሻለሁ። ዳኢፍ ነው የሚለው አያዋጣሽም። እውነትን ተጋፈጪ። ምክንያቱም ለምን መሰለሽ በስድስት ነገር እበልጣለሁ ያለበት ላይ ነው። ምንድን ያለው? አንዱ በዝርፊያ በጦር ንብረት ዝርፊያ ለእኔ የተፈቀደ ነው ለሌሎች ያልተሰጡት ብሏል።
አሁን ይሄ ጥያቄ ኦኬ፣ በዝርፊያ ንብረቶችን ሌሎቹ ማያደርጉት ለሱ ብቻ የተሰጠ ከሆነ ንብረት መውሰድ የበላይነት ከነብይ ያደርጋል እንዴ? ማለት እንደ ትልቅ የእምነት መገለጫ ተደርጎ እንዴት ይቆጠራል? እንደው እንደ አንድ ሽፍታ ወንበዴ ይቆጠራል እንጂ ጦር እየከፈተ ከዛ ንብረታቸውን መውሰድ ትልቅ ጀብዱ ተደርጎ ከነቢያቶች ልዩ ነኝ እኔ ከነሱ የምበልጥበት ነው ተብሎ እንዴት ይጎረርበታል? እስከ ቅያማ ቀን። ያው አሁን በሰለጠነው ዘመን ላይ ሆነ ስታስቢው ይሄ እኮ ያለፈበት ነው። ሰለላሁ ዐለይሂ ወሰለም የወሰዱትም ንብረት የሰው የለም። እሱ ማስረጃ አለ። ባሳይሽ ሱረቱ ዳሃ ላይ ደሃም ሆነ አገኘ አከበረህም የሚለው የከበረው በጦር ዘረፋ ገንዘብ መሆኑን ባሳይሽስ። ማን ነው የከበረው? ማን የከበረው? መሐመድ የቲም ነበር አይደል? መሐመድ እናትም አባትም የለውም። የቲም ነበርክ፣ አነሳ። ደሃ ሆነ አገኘ አከበረ። የከበረው ደግሞ አስቀድሞ በከድጃ ገንዘብ ከዛ በዘረፋ። ለእናንተ መንፈቀደላችሁ ብዙ ምርኮች አሉላችሁ። ሱረቱ ኒሳ የምሬን ነው። ማስረጃ አውጣ እስኪ፣ ማስረጃ አውጣ። አሳይሻለሁ። ምንም አይሰራልህም። ኦኬ፣ አንድ የክርስቲያን ኔትወርክ በከዲጃ ገንዘብ ነው ነብዩ መሐመድ ሀብታም የሆነው የሚል ነገር አሳየኝ። ቃል መክፈት ትችላለህ? ተገለጠ በስጋ ቃል ስጋ። እኛም ደንግጠናል። እንዴት ነው ያዋጣል እንዳረው ሙስሊም። ኦልራይት ሎክ ኦኬ፣ አንዴ እንትን በለው ሱራ 93 ቁጥር 8 አንዴ እንትን በለው። ደሃም ሆነ አገኘህ አከበረህም። አነበብሽው? ደሃም ሆነ አገኘህ አከበረህም። መሐመድ ደሃ ነበር አልነበረም? ድሃ ከብሯል አልከበረም? ነብይ አድርጎ ክብሮታል። በምንድን ነው የከበረው እህታችን? ነብይ አድርጎ ነብይ ሆኖ። ኦኬ፣ የጦር ዘረፋ ገንዘቦችን ይወስዳል አይወስድም? ይሄን ሐዲስ እኔ አላውቀውም። ስለዚህ ማብራራት አልችልም። አላሁ አለም። ቁርአን እኮ አላሁ አለም። ኦኬ፣ ሱራ 8 እስቲ እሺ፣ ቁርአንን ክፈተው። እሺ 8 አንድን ክፈተልን። ሱረቱ አንፈል ማለት ነው። የጦር ዘረፋ ገንዘብ ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የጦር ዘረፋ ገንዘብ የማን ነው? ሙስሊም የጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የነቢያችን ሰለላሁ ዐለይሂ ወሰለም እና የአላህ አንድም ወስዶ አያውቅም። ከላይ ያለውን ክፈትልኝ። ከላይ እስቲ ከላይ አንድ አንቀጽ ወደ ላይ ሄዱ። ቁጥር 1 እኮ ነው የከፈትነው እህታችን። ሱረቱል ምንድን ነው? ሱረቱል ምን ላይ ነው? አንፈል ዘረፋዎች ምዕራፍ፣ ዘራፊዎች ምዕራፍ። ቀደም ያልኩሽን ደግሞ ላሳይሽ። ክርስቲያን አንብበው። በከድጃ እንደነበረ ያስቀድሙ ነው። አንብበው ተፍሲሩ ነው ይሄ ተፍሲሩ እንደበልላትና ቀጥል። ደሃም ሆነን አገኘንህ መራንህም ወይም ደግሞ አበለጸግንህ የሚለውን ምን ይላል? and he said did not he find you o Muhammad poor with the whales of ከድጃ በከድጃ ንብረት ጸግነህ ይላል። ከድጃ እኮ ራሷ ናት ጠይቃቸው እኮ ያገቧት እኮ ነብያችን ጠይቀዋት እኮ አይደለም እኮ ከድጃን ያገቧት። እሺ መሐመድ ከድጃን ከመግባት በፊት ገንዘብ ወይ ለእሷ ገንዘብ ብሎ እንዳልሆነ የምታውቀው ከድጃ ናቸው። ነብያችን ነው ወዳቸው። እሺ አንዴ ቆይ መሐመድ ከድጃን ከማግባት በፊት ድሃ ነበር፣ በከድጃ ገንዘብ በለጸገ። ከዛ በኋላ ደግሞ በጦር ዘረፋ የሚለው ተፍሲር አልጃላላይን and did not he find you needy poor and enrich you made you content with the spoil በዝርፊያ with the thing which I gave you ብሎ ይናገራል። በምን በዝርፊያ በሁለቱ ነው መሐመድ የበለጸገው። ፈታዎችን ብታይ ደግሞ የዘረፋ ምዕራፍ እያላችሁ የምትሳለቁት ማለት ነው። የዘረፋ ምዕራፍ እያላችሁ የምትሳለቁት እናንተ መጽሐፍ ቅዱስ ላይ የመዶሻ ምዕራፍ አለ። እሺ መዶሻ ኢየሱስ ክርስቶስ ወይ እግዚአብሔር ምን ይሰራለታል? ዘረፋው ገረማችሁ? ተረጋጊ፣ ቆይ ተረጋጊ። መዶሻ ከመዶሻ የዘረፋው ይሻላል።
መዶሻ ምዕራፍ ይላል። መዶሻ ምዕራፍ አላችሁ መጽሐፍ ቅዱስ ላይ። እውነት ነው። የቱ ጋር የትኛው ላይ ነው መዶሻ ምዕራፍ የሚለው? አዲስ ኪዳን ላይ ነው ብሉይ ኪዳን ላይ ስናየው እናውቀዋለን። በጣም ደስ ይላል። ከዛ ቁርአኑንም ፓራላል እናየዋለን። ከዛ የምን ምዕራፍ እንዳለ የሰላቢዎች ምዕራፍ ምናምን አይደለም። አላህ ሱብሃነሁ ወተዓላ እኮ የላምም የምንም የሸራሪትም እኮ ያደረገው ለእንስሳት ያለውን እንደማይነቅ እኮ ነው የሚያሳየው። ኦኬ ጋኔኖችንም አይነቅም። ሰላቢዎችም ሰላቢ ስለማይነቅ ነው። ሰላቢዎችን አክብሮ ነው። የሸራሪት ሱረቱል አንኩበትን የሸራሪት ብሎ እንትን ያለው ሰላቢን ስለሚያከብር ነው። ሰላቢን ታየው የመጎዳዳት ምዕራፍን ያመጣው መጎዳዳትን ስለሚያከብር ነው። አዎ ነው የሚያከብር አይደለም። አቁም መጎዳዳትን አክብሮ ነው ያከብራል። አላቸው ሁሉም ምክንያት የሐሚተኞች ምዕራፍ አለ። ሐሚትን ስለሚያከብር ነው። አላህ ስለሚገልጽ ነው። ውስጡ ስለዛ ስለሚያወራ ነው። ስለሚያከብር ነው። ሐሚትን ስለዛ ነገር ስለሚያወራ ነው። ሙስሊም ሐሚት ስለሚያከብር ነው። አላህ ኖ ፖለቲካ አትስራ። እንደዛ አላልኩም። ስለሚያከብር ነው። የመጎዳዳት አሁን መጎዳዳትን ያከብራል። የፍቺ ምዕራፍ ፍቺን ያከብራል። ማውገዝ አይደለም። እዚህ ጋር ለተሳቶች መናፍቅነትን ያከብራል ማለት ነው። አንቺ ባልሽው ምዕራፍ እናንተ ላይ አለ አይደለ? አምጪዋ ክፈችው ምዕራፍ ሚል እናንተ ክፈቱ። ጠፍቶብኝ ነው እኔ እንዴ ፈልጊው። ወላሂ አለ መዶሻም አለ የቅማልም አለ እናንተ ላይ እንዴ። ቅማል በእስልምና በግ እንደሚታረድላት ታውቂያለሽ? ቅማል ካለብሽ በግ ማረድ አለብሽ ታውቂያለሽ? መብቷ ነው። ስለዚህ ቅማል እኛ ጋር አክብሯት ሳይሆን በፈርዖን ላይ በእንትኖች ላይ ተምች የመጣባቸው ነው እሱ። እናንተ ጋር ግን ቅማል ካለችብሽ ምንድነው የምትደረገው? ሎክ ለምሳሌ ነብይሽ ቅማል ነበረበት አይደለ? ሱነን አቢ ዳውድ 3080 ላይ እሱ ዘይነብ ቀጨም ታደርግለታለች። ለተከታዮቹ ግን ምን ብሎ አዘዘ? እስቲ አውጣ እስቲ እሱን ደግሞ ለተከታዮቹ ግን ምን ብሎ ነበር ያዘዘው መሰለሽ? ተከታዮቹን በግ ወይንም ላም ረዱላት ለቅማል ብሎ ነው ያዘዘው። አንቺ አሁን ቅማል ብታገኝ ገለሽ ትጥያታለሽ ወይ? ርዕሱን ቀየር። ርዕስ ሽፍት አድርገናል። ተመለስ ክርስቲያን። ርዕስ በጣም ሽፍት አደረገ። ቶፒካችን እንመለስ። ጠየቁ ርዕስ አንቀይርም ትላላችሁ። ኢየሱስ ፈጣሪ ነኝ ያለ ቦታ አንድ ቦታ ስለ አንተና ሙስሊም አንድ ጊዜና ሄለን ማውራት ፈልገው ነገር አለ እያለች ነው። ሜይ ቢ ድል ከሰጣችኋት ሄለን ቀጥይሽ። ካዲ ፖለቲካ ትሰራለች። አንዴ እዛ ቤት ትመጣለች፣ እንደዚህ እየመጣ ታይታ አትሳደቢያ። ወጣች። በቃ አሁን ወጣለች ይመስለኛል። ሄለን አልወጣች? ወጥቻለሁ። በጌታ ነኝ፣ እግዚአብሔር ይመስገን። የድንግል ማርያም ልጅ የተመሰገነ ይሁን። ያ እንዴት ነበረ? እኔ ሄለንሻ እነግርሻለሁ አንቺ በእንትናችን እንደምንጸድቅ እኮ በደንብ እነግርሻለሁ። በብላችሁ ጸድቃላችሁ። በቃሽ ነው የምትጸድቂው። እኔ መጥፎ ነገር መናገር አልፈልግም። ይቅርታ የወጣሁበት በመጀመሪያ የጋኔል ምዕራፍ አለ። ጋኔል የሚባል ወንድማችን ብለን የምናምነው። ሲቀጥል ደግሞ አንድ ሴት የፈለገች ጥሩ ብትሆን በጣም ብዙ መልካም ነገሮች ቢኖራት እንዴት ነው እኔ አይምሮ ስላለኝ ማሰብ ስለምችል ጥሩ ነገር ባረክ ባሌን ካላስደሰትኩ ሲኦል ነው የምወረወረው። አየሽ እኔ ለባሌ የተቀመጥኩ እቃ ነኝ ማለት ነው። ገብቶሻል አይደለ? እቃ ነኝ። ክብር የሚሰጠኝ እቃ ነኝ። ለሴት ልጅ ክብር አላት ካለ ደግሞ ለሴት ልጅ ምዕራፍ ተሰጥቷታል፣ ምዕራፍ ተጠቅሶላታል ካለ ጋኔንም ተሰጥቷታል። ያ መልእክተኛ ተብሎ የሚላላከው መልአኩ ገብርኤል ምንድን ነው? መልአኩ ገብርኤል አንድ ምዕራፍ የለውም። ይህን ሁሉ መልእክት ያመጣ ማለት ነው። ጋኔል ግን ምዕራፍ አለው። ሁሉም ነገር ተሰጥቶታል።
እንደውም ነብያችን ሚስት የለውም አይደለም አላህ ሚስት የለውም ሁላ እያለ ይናገራል። ለምን? የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ስለሆነ። እኔ በመጀመሪያ የእስልምና የተቀበልኩበት ምክንያት ስላሴ በብሉይ ኪዳን የለም በሚል ነው እና ደግሞ በገድላትና በአንዳንድ ነገሮች ምክንያት ነው። ግን እዛ ጋር ገብቼ ግን ትክክለኛ ማሰብ የሚችል አይምሮ ስላለኝ አልተቀበልኩትም። ምክንያቱም አስባለሁ፣ ጭንቅላት አለኝ፣ ጎዶሎ አይደለሁም። ጎዶሎ ብሎ ግን ጠቅሶኛል እዛ ጋር። ለዚህ ልጅ የተዋረደች እንደሆነች ጎዶሎ ብሏል። አየሽ፣ አንዲት ሴት የፈለገ ነገር ጥሩ ነገር ብታረግ፣ ንስሐ ብትገባ፣ የፈለገ ነገር ብታረግ ባሏን ካላስደሰተች ጀሃነም ትገባለች። እቃ ነኝ እንዴ እኔ አይምሮ አለኝ። ጎዶሎ መሆን ስለማልፈልግ አይምሮ አለኝ። መጽሐፍ ቅዱስ በጣም አክብሮኛል፣ እንቁ አድርጎኛል፣ ውድ አድርጎኛል፣ ሳላከበረሽ መጽሐፍ ወርቅ አድርጎኛል። ወርቅ ልባም ሴት በጣም ዋጋዋ እንቁ ናት። ሀሳቦቹን ሙስሊም መልሰሽ ታወራለሽ። እስኪ እሱ አሁን ሀሳቧን ኢንተርፕት ታደርጊ ገብቶሻል አይደለም? እኔ ግን ፖለቲካ ልሰራ አይደለም፣ ህይወቴ ነው። ገብቶሻል? ህይወቴ ነው። ጀስት እኔ ምንም ፖለቲካ የምሰራበት ምክንያት የለም። ግን እዛ ጋር የሚያጸድቀኝ ምን ነው? ለባሌ የእሱ ፍላጎት ስለማኔ እቃ ነኝ እንዴ? ከዛ ደግሞ የሆነ ቦታ እሱ ያስቀምጠኝና እሱ 2-3 ሚስት አግብቶ ይመጣና ከዛ በኋላ እሄዳለሁ ወደ ባልሽ የት ሄደ ሲሉኝ ወደ ሚስቶቹ ሄደ። ትንሽ ለአይምሮ አይከብድም? አይሰቀጥጥም? ሲቀጥል እቃ ቤት ውስጥ እሱ ሆዴን ስለሞላ አቅራት ስላሟላ የሆነ ነገር ስላመጣልኝ ባሌ መሆን አይችልም። ምህረቶች ሄለን ይቅርታ ነው። እንዴት ነው ማለት ልታውቂ ቻልሽው? መጀመሪያ ስትገቢ እንዴት ገባሽ? ከዛስ ደግሞ እንድትወጪ ምን ምክንያት ሆነሽ? እና ደግሞ ያው ክርስትና ላይ የነበረሽ ጥያቄ እንዴት ነው? እሱን እስኪ ገለጭልን። መጀመሪያውን ከእስልምና የወጣሽበትን ተመልሰሽ ወደ ክርስትና የመጣሽበትን እሱን እስኪ ንገሪኝ። እሺ፣ በመጀመሪያ እኔ ከክርስትና የወጣሁት በብሉይ ኪዳን ስላሴ አይታወቅም፣ አብ ወልድ መንፈስ ቅዱስ አይታወቅም፣ እንደዛ ብዬ ነው። ሁለተኛ ነገር ደግሞ አንዳንድ ገድላቶች ላይ ደግሞ ብዙ ጊዜ ጥያቄ ነበረኝና በእነሱ ምክንያት ነው። ከዛ አንዳንድ መምህራኖችን ደግሞ በጎኔ የነበሩትን ጠይቄያለሁኝ ከመውጣቴም በፊትም ማለት ነው፣ በፊትም። ከዛ ግን እነሱ አይጠየቅም እንደዚህ ነው አሉኝ። ኦኬ ብዬ ብዙ አልተጋፋቸውም። ስለዚህ እንደዚህ ለምን ይሉኛል ብዬ ወደ እስልምና ሃይማኖት ጥያቄ ጠየቅኩኝ። ማስረጃም አልጠየቅኩም። ትልቁ ስህተት እሱ ነው። እስልምናን ተቀበልኩኝ። ከዛ እያልኩ እንዳለ የጋኔን ምዕራፍ ጋኔን ወንድማቸው እኔ ጋኔን ወንድሜ ነው ብዬ አልቀበልም አልኩኝ። ካልተቀበልሽ ደግሞ ትከፍሪያለሽ አለኝ። እሺ አልኩ። ሌሎች ደግሞ በነገራችን ላይ ብዙ ወንድሞች አሉ በጣም የማከብራቸው የምወዳቸው ብዙ ነገሮች እንዳቅ ያደረጉኝ። ላውራ እሷ ላወራችሁ መልስ ልስጠኝ። አዎ አንድ ሰው የሚጸድቀው እንዴት ነው? እና ደግሞ እሺ እና ደግሞ አንድ ታሪክ በጣም ልቤን መስጦት። ከዛ ከሄድሽ በኋላ እነዚህ አስተምህሮቶች መጀመሪያ አልተማርሽም ነበር? ወደ እስልምና ስትሄጂ ጋኔን ወንድምሽ እንደሆነ አልተማርሽም? ከዛስ በኋላ አውቀሽስ ጠይቀሽ ነበር ወይ? ከዛ በኋላ ካወቅሽ በኋላ አልተማርኩም። ታወቅሽና ከዛስ በኋላ ሙስሊሞች ጋር ጥያቄ ያቀርበሽ ነበረ? አዎ ዳግና ሄለንን ለፖለቲካ ነው የላካቻቸው። እውነቱን ለመነጋገር ወይኔ ይቺ ልጅ አንቺ ዝም ማለታችን እንዴ? ስለ ነገር እኮ ነው እያወራሽ ያለሽው እኮ።
ትክክል ነኝ ያወራሁት ነገር ውሸት ከሆነ ማስረጃ ሳይሻል ውሸት ከሆነ ያወራሁት ነገር ሁሉ በማስረጃ ሳይሻል ወራሽ ነገር መልስ አለኝ። እኔ ደግሞ ላውራ ሌላ ታሪክ ውስጥ ምን ትሰሪ አዳምጪኝ። ከዛ በኋላ እንትን ትያለሽ። ተረጋጊ። በጣም ይደብራል። ተረጋጊ። አጋንንት እንዳለሽ አይ ቤት አይተሻለሁ። በጣም ስተሳለ አጋንንት ወንድም አለ። አጋንንት ወንድም አለ ይላል። አይ ወንድም ብቻ ሳይሆን ወሲብ እንደሚያደርግሽ ነው ያሳይሻለሁ። ወሲብ እንደሚያደርግሽ ስለ ጂኒ ማለት አይደለም የምታወሪው? አይ አጋንንት ማለት ጂኒ ማለት በአማርኛ ጂኒ ይወርዳለሁ ወይ ማታውቁ ይወርዳሉ። እናንተንም አዳምጠው ሙስሊም አጋንንት ማለት ጂኒ ማለት ነው። ልዩነት የላቸው። ተረጋጊ። አጋንንት ጂኒ እኮ ከሰይጣን የሚለይ ነው እኮ የራሱ የሆነ መርጫ ያሰጠው ነው ጂኒ። ተረጋጊ። መንፈሱ አሁን ጂኒው መንፈስ ነው እየረበሽሽ ያለው። አጋንንትና ጂኒ ልዩነት የላቸው። እሺ ከስሩኝ በቃ ስጨርስ ትመጫለሽ። ቀጤና እሺ የሚታወቅ ነገር ነው። ስትይዝም የነበረው የሚታወቅ ነገር ነው። ጀስት ግን እኔ ጥያቄ እነሱ ከጠየቅሽ በኋላ ጠይቀሽ የሰጡሽ ምላሽ እነሱንና እርግጠኛ ሆነሽ ነው ወይ አጋንንት ወንድም እንዳለሽ እርግጠኛ ስትሆኝ ነው ወደ ክርስትና የመጣሽው? ክርስትና ላይ ስትመጪስ ጥያቄሽ ተመለሰልሽ በሚለውን እሱን ባጭሩ ብታብራሩ ይለንዬ። እሺ አቋረጠችን እና ሁሉንም ጠይቄያለሁ። የጠየኩት ጥያቄ ደግሞ አጋንንት ወንድም አለን ወይ? ከዛ ስል ያመኑት ወንድሞቻችን ናቸው፣ ያላመኑት ደግሞ ወንድሞቻችን አይደሉም አሉ ማለት ነው። ስለዚህ እኛ ክርስቲያኖችን ካፊር ከሃዲ የምንላቸው ስላላመኑ ነው። ያመኑት ጅኒዎች ወንድሞቻችን ከሆኑ ክርስቲያኖችን ወንድሞቻችን ማለት አንችልም። ስለዚህ ያመኑት ጂኒ ወንድሜ ከሆነ ከጎን ያለው ክርስቲያን ግን ወንድሜ ማለት አልችልም። ለምን? ስላላመነ። ሲቀጥል ደግሞ ከዛው ላይ ደግሞ የጠየቁት ጥያቄ የጂኒ አፈጣጠሩ የተለየ ነው። በጂኒ ምክንያት አይደለም እንዴ ከገነት የተባረረ ነው? እንዴት እሱ ወንድማችን ይሆናል? እኔ ህሊና ስላለኝ የተለያየ ሰው ጋር ጠይቄያለሁኝ። መልሴንም በሪከርድም በሁሉም ነገር ማሳየት እችላለሁ። እና ደግሞ አንድ በጣም ልብ የሚነካ ታሪክ ነገሩኝ። በጣም ልብ ይነካል። እና ታሪኩ እኔ ኢየሱስ ክርስቶስ ሆይ ምን ውስጥ ነው የገባሁት ይቅር በላይ ብዬ ያለቀስኩበት ፓርት ነው። አንዲት ሴት ዝሙት ትሰራና ወደ ነብዩ ሄዳ ምን ትለዋለች? ዝሙት ሰርቻለሁ ትለዋለች። ታሪኩን አጠራ አድርጌ ልንገራችሁ እና ያቺ ሴት ዝሙቷን በአጋጣሚ አርግዛ ስለነበር ስትወልጂ ነው ይሏታል ማለት ነው። ከዛ በኋላ እሽትልና ልትወልድ ትሄዳለች። ከዛ ከወለደች በኋላ ደግሞ መጣች። ስትመጣ ደግሞ ልጅየው ጡቱን እስኪጨርስ ድረስ እንትን ብለሽ ነይ ይሏታል። ልጅየው ጡቱን ይጨርስ 3 ዓመት እስኪሞላው። ከዛ 3 ዓመት ሲሆኑ ወደ እነሱ ትሄዳለች፣ ወደ ነብዩ ማለት ነው። ከዛ ሴትዮዋን በአርደው አይደለም ቅጥቅጥ አድርገው ነው የገደሏት። ቅጥቅጥ አድርገው ማለት ነው። ኢየሱስ ክርስቶስ ግን ምንድን ነው ያደረገው? ማርያም መቅደላዊ ዝሙት ሰርታ ስትመጣ ምንድን ነው ያላቸው? ያን ፓርት ትዝ አለኝ። ምን አይነት መሐሪ ኢየሱስ ክርስቶስ፣ ምን አይነት መሐሪ፣ ምን አይነት ይቅር ባይ እንደሆነ የዛን ሰዓት ራሱ ተረዳኝ። እና እኔ ቃላት የለኝም፣ ከአይምሮ በላይ ነው ሁሉም ነገር።
እሺ መግዛሽ። ስለዚህ እንኳን ወደ ቤቱ መጣሽ። አሁን ያለሽበት አቋም ወደ ክርስትና ተመልሻለሁ እያልሽ ነው አይደል? እንዴት ነው ጥያቄዎችሽ ተመልሰው ነው? እሱን እንትን በይና ጠቅላላ አድርገሽ መልዕክት በዛው አስተላልፊና እንስካ። ጥያቄዎቼ በደንብ ተመልሰውልኛል። ከብሉይ ኪዳንም የስላሴን አንድነት ሶስትነት በደንብ ተረድቻለሁ። በደንብ ጥያቄዎቼ ተመልሰውልኛል። ተውሂድን ተምረሽ ነበር? ሶሪ ተውሂድን ተምረሽ ነበር? እንኳን ተውሂድ ጋር እኮ የሚያደርስ አይምሮ ሲኖርክ ነው ችላ የምትደርሰው። እሺ ተውሂድ በስንት እንደሚከፈል አስተምረሽ ነበር? በመጀመሪያ ምንም አስተምሮ የለም። ሻሃዳ ብቻ ነው የያዝኩት። ጥያቄ ጠየኩት፣ መልሰት ሻሃዳ ያዝኩት። ጣቴን ሰጣሁኝ፣ ገባሁኝ ማለት ነው። እስልምና እንደዛ ነው። በእውቀት የምትመሩት አለም ድንቁርና ነው የምንላችሁ እኮ ለዚህ ነው። ዳጊ ያላት እዛ ላይ ንገማት እስኪ። እስልምና እንዴት ነበረ? ምን ነበር ያልከው? ዳጊ ያላት አለ። ከዳጊ በላይ ምሁር የለም ነበር። የዛሬ ዓመት አካባቢ ከዳጊ በላይ ምሁር የለም ነበረ በእስልምናው። እድሉን ከሰጣችሁኝ እስቲ አንድ መልስ ልስጠት ለልጅቷ። እና ዳጊ ድራማ ለመስራት ነው ያለችው። አሁን ልጅቷ አይ ቲንክ አይታለች ቪዲዮን እና 6000 ሰው ነው በኮሜንት ማሻአላ ዳጊ ወደ እስልምና መጥቷል ተብሎ እንደዚህ ያሉት እና አሁን ደግሞ ዳጊ ድራማ ለመስራት ነው የምትለው ነገር በጣም ያሳዝናል። እና ምንድነው እሷ አሁን አይ ቲንክ ያለችው አረብ ሀገር ነው ግን እንደ እስልምና ወይም እንደ ማማ ያስተምሮ ሴት ልጅ ብቻዋን ከተወሰነ ኪሎ ሜትር ውጪ ብቻዋን ማሄድ አትችልም። ግን እሷ አረብ ሀገር አቋርጣ ነው የሄደችው። ስለዚህ ኢማሜን ሱና አልተከተለችም። እሷ ሙስሊም አይደለችም። አሁን እሷ እንደ ማማ ያስተምረው እንደ መሐመድ አስተምሮ እሷ ሙስሊም አይደለችም። የመሐመድን ቂጥ አለች። ከተወሰነ ኪሎ ሜትር ውጪ ሴት ልጅ ብቻዋን ማሄድ እንደማትችል መሐመድ በደንብ አስተምሯል። ስለዚህ እሷ ደግሞ የመሐመድን ቂጥ ካፊር ናት እኮ እሷ ነው በምን ሞራል ነው ዳጊ ድራማ ለመስራት ነው የገባው የምትለው? ስለዚህ ድራማ ለመስራት አይደለም ሳላቅ ነው የገባሁት። ተረድቼ ደግሞ ወጣሁት። እኔ የማንም ተረት ለምን እንደሚከተለው አይምሮ ያለኝ ገና እኔ ልጅ ነኝ። ስለዚህ ድራማ ለመስራት አይደለም የገባሁት። እና ይማቻችሁ። እንትን ታኝቻለሁ። ብዙ ማውራት እንትን አልተመቸኝም። የዛሬ ዓመት ነው ያስተምራል ዳጊ ምሁር የለም በቃ የሆነ አሁን ስሜ ማናልከው ያለው ልጅ አይነት ሳፍ ዳጊንም እንደዛ ነበረ። የዛሬ ዓመት ላይ እንደ ዳጊ ምሁር የለም ነበረ። ይወጣሉ። ማክሲመም ዓመት ነው ይፈጅባቸው ብያቸዋለሁ። ነገር ቆየች። ሄለን ምን ያህል ጊዜ ቆየሽ? ሄለን ምን ያህል ጊዜ ቆየሽ? እኔ ቆየሁት አይ ቲንክ 3 ወር ምናምን ነው። 3 ወር 4 ወር ከዛ በላይ ልቆይ አልቻልኩም። ጥያቄ ጠየቅኩ። አርፈሽ ተማሪ ለምን ትጠይቂያለሽ? ለምን ትያለሽ? ሰው የት ነው የተፈጠረው አይታወቅም። የት ነው የተፈጠረው የት ቦታ አይታወቅም። እንደውም ለምን ትጠይቂያለሽ? አንቺ የምትድኝበት መንገድ እምድነውማ የባሌን ፍላጎት ስሞላ ነው። ምንም እንትን የለውም። ኤኒዌይስ ምድነው እኮ የባል ፍላጎት ሳሟላ ብቻ እንደቃ የእሱን ፍላጎት ሳሟላ ነው። አስተምረን ክርስትናን የምናስቀብል እኛ ብቻ ነን። ባለፈው እያቸዋለሁ 10 ቢወስዱ እኛም 4 ከወሰድን በቂያችን ነው። 4 ሰው ክርስቲያን ካደረግን ከእስልምና እነሱ 10 ሰው ሙስሊም ቢያደርጉ በ3 ወር ውስጥ በትንሹ 4ቱ ይወጣሉ። በ3 ወር ውስጥ በ6 ወር ውስጥ 2 ይወጣሉ። በአመት ውስጥ የተቀሩት ይወጣሉ። ሚስት በሚስትነት ሄደች ብቻ ለጥቅም ብላ ካልሆነ መስተቀር ማለት ነው። እሷም ልጅ ወልዳ ራሱ ትወጣለች። እንደዛ የሚሆነው እውነታው ያ ነው። አንዳንድ ዘገምተኞች ካልሆኑ በስተቀር ጤናማ አይምሮ ያለው እዛ ውስጥ እንደማይቆይ እናውቃለን። ኤኒዌይስ ሴቶች ተማሩ። ትምህርት ወሳኝ ነገር ነው። ዝም ብላችሁ የተነገራችሁ ነገር ሁሉ እውነት አይደለም። እስልምና ከልት ነው፣ ስተት ነው፣ ተረት ተረት ነው። ቢገቡ እናወጣቸዋለን። እኛ ጋር የገቡት ግን ከኛ የመውጣት ቻንሳቸው በጣም ሬር ነው። 10 ብናመጣ ሚኒመም 9ን እናጸናቸዋለን። ቀጥቅጠን ጊዜ ፈይተን ስለምናስተምር እና
መሰረት ሰርተን ስለምናስቀጥል ማለት ነው። እዛ ግን ጣትህን እንዲመቀሰር ብቻ የሚጠበቅብህ። ምክንያቱም እስልምና የእውቀት ሳይሆን የድንቁርና ሃይማኖት ስለሆነ ልክ ሲወጡ ድራማ ሰሩብን አሏ። እነኛውን ያያቸዋቸው ናቸው። ፖለቲካ የሰሩባቸው እንዳለ ወጥተውባቸዋል። አሁን ከቁጥጥራቸው በላይ ስለሆነባቸው አሁን ምንድነው ያደረጉት? እፎይ ይገደል፣ እፎይ ይታሰር፣ እፎይ ይወቀጥ እንደዚህ የሚሉ ዘመቻ ጀምረውብናል። አሁን ቶፒኩን አልረሳ ነውም ወገን። ካልተመቻችሁ ዩቱብ ላይ ማዳመጥ ትችላላችሁ ሌሎች ፕሮግራሞችን። ስለዚህ የዛሬ ዓመት ሲጮሁት እንደነበረው እንደ አዲስ አሁን እንደዚህ ሆኑ ኃይለኛ ዘመቻ ከፍተውብናል። በተደራጀ ሁኔታ ማለት ነው። ገብቷቸዋል። እነሱ አጭበርብረው አታለው የወሰዳቸውን ልጆች 90% አስመልሰናቸዋል። እስልምና ውስጥ ማንም ጤናማ አይምሮ ያለው እንደማይቆይ ጠንቅቆ ሰው እንዲረዳ አድርገናቸዋል። ተሳስቶ ተጭበርብሮ ሊገባ ይችላል። ሰው ሲያውቅ ሲረዳ ግን ተመልሶ ይወጣል ማለት ነው። ተመልሶ ይወጣል። ይሄንም ማሳየት ስለቻል ተስፋ ቆርጠዋል። ደሞዝ እየከፈሏቸው ቤት አስቀምጠዋቸው አዲስ አበባ ሲያስተምሯቸው የነበሩትን እንኳን ኃይለኛ ገንዘብ እየከፈሉ ማቴሪያል አሟልተውላቸው ስልክ ደጋግመው የገዙላቸው ጭምር ወስደንባቸዋል። ደሞዝ እየከፈሏቸው ቤት ኪራይ ይዘውላቸው የሚያደርጉትን እንኳን ነጠቅናቸው። የዓመት 2 ዓመት ያቆያቸውን እንኳን ወሰድንባቸው ማለት ነው። ትልቅ ኪሳራ ውስጥ ነው የከተትናቸው። ስንት ወጪ ያወጡባቸውም ማለት ነው። ለፖለቲካ ሊጠቀሙባቸው ያሰቧቸውን ነጠቅናቸው። በጣም እርር ብለዋል ማለት ነው። እና እንደዛ ነው። እነሱ ደግሞ እኛ ጋር ያመጣናቸውን ለፖለቲካ አይደለም የምንፈልጋቸው፣ ህይወታቸው እንዲድን ነው። ልዩነታችን ያ ነው። ለዛ ነው አሁን በጣም ስለተበሳጩ ካያችኋቸው እንደ አዲስ እፎይ ይገደል፣ ይታሰር፣ ይፈለጥ፣ ይቆረጥ የሚል ዘመቻ የከፈቱት ከዛ አንጻር ነው።